ሰበር መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ሰላጤን ለመዝጋት የምታደርገው ሙከራን ተከትሎ ጉዳት የሚያርፍባቸው በርካታ ሀገራት ከአሜሪካ ጋር በመቀናጀት የጦር መርከቦቻቸውን ወደ ቀጠናው እንደሚልኩ አስታወቁ። ፕሬዝዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ባሰፈሩት መልእክት የውሃ መስመሩን ክፍትና ደህንነቱ የተጠበቀ ለማድረግ አሜሪካ የባህር ዳርቻውን አጥብቃ እንደምደበድብ ጠንካራ ማስጠንቀቂያ ሰጥተዋል። ትራምፕ የኢራን ወታደራዊ አቅም ሙሉ በሙሉ ማውደማቸውን በድጋሚ ቢገልጹም አሁንም ቢሆን ኢራን በዚህ ወሳኝ ውሃ መስመር ላይ ጥቂት ድሮኖችን፣ ፈንጂዎችን ወይም አጭር ርቀት ሚሳይሎችን በቀላሉ ልትጠቀም እንደምችልም አልሸሸጉም። በመሆኑም ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ ብሪታንያ እና ሌሎች ሀገራት የጦር መርከቦቻቸውን ወደ ስፍራው በመላክ የትራንስፖርት መስመሩን ከስጋት ነፃ እንዲያደርጉ ተስፋ እንዳላቸውም ገልጸዋል። በመጨረሻም ፕሬዝዳንቱ ዓለም አቀፉ ማህበረሰብ ኃይሉን እስኪያሰባስብ ድረስ የአሜሪካ የጦር የባህር ዳርቻውን በእሳት እንደምታጋየው ቃል የገቡ ሲሆን ሆርሙዝን የባህር በር በአንድም ሆነ በሌላ መንገድ ክፍት እንደሚያደርጉት በቁርጠኝነት ተናግረዋል።